ሁላችንም እንዳቅማችን ከመድኃኔዓለም ጋር ታርቀናል። እንግዲህ ሰኞ ጀምሮ ደግሞ ይችን የምናበላሽበት ጊዜ ነው። ችግሩ እሱ ነው ማለት ነው። ባለ 50 ቅዱሳን ሐዋርያት ከጌታቸው ጋር የከረሙበት ነው። እኛ እንግዲህ 50ውን ቀን ማን ጋር ነው የምንከርመው? ከዘፈን ጋር ከሆድ ጋር መሆን የለበት። 40ውንም ከክርስቶስ ጋር 50ውንም ከክርስቶስ ጋር። እስቲ አንድ ጊዜ ጾሙንም ከክርስቶስ ጋር በሉ፣ ፋሲካውንም ከክርስቶስ ጋር በሉ። አንዴ እንድገም። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። ሶስት እናድርገው። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። እንደሱ አይደለም። በዚህ በጾም ጊዜ የሆነ ሰዓት ትበላለህ፣ የሆነ ሰዓት አትበላም አይደለም። በባለ 50 ግን የሆነ ሰዓት አትበላም፣ የሆነ ሰዓት ትበላለህ የሚባል የለም። ሁሉ ይሄ ማለት ምን ማለት ነው? በመንግስተ ሰማያት የማይፈራረቅ ደስታ ሰጣቸዋለሁ ማለት ነው። ባለ 50 የመንግስተ ሰማያት ምሳሌ ነው። ስለዚህ ሰኞ ጀምረን ወደ መንግስተ ሰማያት እንግባ እንጂ አግባ መልስ ብለን ወደ ሆድ ውጊያ መግባት የለብንም ጎበዝ። እንዴ እውነቴን ነው። ምግብ ሊበቃ መጠነን መመገብ አለብን። ከዚህ በኋላ 50ውን ቀን ከማን ጋር ነው ያልኳችሁ? አቤት ከክርስቶስ ጋር ነው። እንዴ አባ መቃርስን መነኮሳት ተሰብስበው ሄደው አባ አቤት የበዓል እንደው 3 ወይን እንጠጣ አሉት። የበዓል ሰይጣን ከሌለ ጠጡ አለች። አሁንም የሚመስለን እንግዲህ ከሰኞ በኋላ ሰይጣን የለም ነው የሚመስለን። እንደው ጅላችሁ አለ እኮ አይኑን አፍጥጡ። ዓርብ ቢቀጠቀጥ ምናምን ቢሰግድ ምናምን ተው ዝም ብለህ ኪራይ ላይ ሶምቢል ቢሰግድ ሰኞ የረሳት የል ምን አገባኝ ብሎ አይኑን አፍጥጦ አሁን እየደበጠ ነው። እንዲህ አሉ ያመናቲ። አሁን ከዛሬ እሑድ ማታ ጀምሮ የክርስቲያኖች ችግር የለብንም። አንዱ ችግር ምንድን መሰላችሁ? የሆነ ጊዜ ሰይጣንን አሽረን ጥለ ነው መስሎን እዛ እሑድ እንግዲህ ረፍ እንበል። የለም ማያርፍ ጠላት አለ። እረፍት ክርስቶስ ውስጥ መግባት ነው። ስለዚህ ከዚህ በኋላ ባለ 50ን ከኪዳን ጋር፣ ባለ 50ን ከቅዱሳት መጻሕፍት፣ ባለ 50ን ከቅዱስ ቁርባን ጋር፣ ባለ 50ን ራስን ከማንጻት ጋር፣ ባለ 50ን ከይቅርታ ጋር፣ ከፍቅር ጋር፣ ከአንድነት ጋር እንድንከርም ይችላል። ሶስቷ መልእክት አልቅ አፈወርቅ እኔ በበዓለ 50 ወቅት ንስሐ ይሰጣል ወይ? የብዙ ሰዎች ጥያቄ ነው። ሰላም እንዴት ናችሁ? እኔ ዲያቆን አብርሃም ነኝ። ለእናንተ እንግዲህ አንዳንድ ጥያቄዎችን በአቅሜ ለመመለስ የመሞከር አንድ ወጣት ዲያቆን ነኝ። ከተቻለ አንድ ነገር ላስቸግራችሁ፣ ኮፒ ሊንክ፣ ሼር እንዲሁም ዲዮት እንድታረጉት ሳስባችኋለሁ አስቀድሜ። ከዚህ በመቀጠል በበዓለ 50 ወቅት ንስሐ መግባት ይቻላል ወይ? ይቻላል ዴፊኒትሊ። ለምን? ብዙ ጊዜ ከባለ 50 ወቅት እንድንበላ፣ እንድንጠጣ፣ እንድንዝናና የሚመስለን ሰዎች አለ አይደለም። ብዙ ጊዜ ክርስቶስ ከተነሳ በኋላ እኛ ብዙዎቻችን እየሞትን ነው የምንገኘው። ያ ትክክል አይደለም። ስለዚህ ባለ 50 ወቅት እናንተ ኃጢአት አንሰራም ብሎ የሚያስብ ሰው ነው ንስሐ የለም የሚለው። ስለዚህ ምናልባት ግን የቀኖናው አይነት ሊቀየር ይችላል። ስግደት ላይሆን ይችላል። ሌላ አይነት ሜካኒዝም ተጠቅመው አባቶቻችን በእነሱ ባወቁት በተረዱት መንፈስ ቅዱስ ባቀበላቸው መጠን ሌላ ቀኖና ሊሰጧቸው ይችላሉ። ባለ 50ውን ሰው ከኃጢአት አይቆጠብም። ምክንያቱም እንደ መላእክት አይደለም የምንኖረው እርስ በርስ ስለምንተዋወቅ ማለት ነው። እንደዚህ ብለው የሚያስተምሩ አባቶችም ካሉ ቤተክርስቲያናዊ አይደለም ሀሳቡ። ንስሐ ይሰጣል። ምክንያቱም በ50ውንም ቀን ኃጢአት ሰው በአንደበቱ ኃጢአት ባይሰራ በተግባር ኃጢአት ባይሰራ እንኳን በህሊናችን ስንት የሚመላለስ ኃጢአት አለ። ስለዚህ ንስሐ አባቶች ይሄን ለእናንተ ነው። አባቶች ቀሳውስት ካላችሁ ዝቅ ባለ በልጅነት መንፈስ ላሳስባችሁ፣ ምናልባት ከዝንጋኤም ወይ ከአንዳንድ የተሳሳተ አረዳድ ተረድታችሁት ከሆነ ባለ 50 ላይ ትምህርትም አለ፣ ቀኖናም አለ፣ ንስሐም አለ ማለት ነው። ሰው እንዲበል ይሄ ባለ 50ውን ገነት ያለበት ስሜት እንዲሰማው። ገነት ማለት ደግሞ ከስጋው ደግሞ ለመድረስ ደግሞ ንስሐ። ስለዚህ ንስሐ ያስፈልጋል። ሰው በየቀኑ ንጹህ ነኝ ብሎ ካሰበ ነው ራሱ ትዕቢትና ኃጢአትን የሚፈጥርበት። ስለዚህ ንስሐ ይሰጣል። አባቶቻችን እንግዲህ የማታውቁት ከሆነ እንድታውቁት ነው። የምታውቁ አባቶችም ደግሞ ሰው ምን ይለኛል ከማለት ተቆጥባችሁ ለልጆቻችሁ ንስሐ ስጡ። ንስሐ ማትገቡ እህት ወንድሞቻችንም ንስሐ እንግባ ሁላችንም። ምክንያቱም 50ውን ቀን ሳንበድል አንኖርም።
በዚህ 50 ቀን ውስጥ ብትሞቱ ደግሞ አይ 50 ቀኑን ንስሐ ይሰጥም ተብዬ ነው የሚል ሪዝን ሰማይ ቤት ማቅረብ ስለማይቻል ማለት ነው። በተቻለ መጠን ሁላችንም ንስሐ እንግባ። ከክርስቶስ ክቡር ስጋና ክቡር ደም ለመቀበል ሁላችንም በሱ ፍቃድ በእግዚአብሔር ቸርነት የተዘጋጀን ያድርገን። መልካም የባለ 50 ወቅት እንዲሆንላችሁ እመኛለሁ። መልካም ጊዜ። አርብ ከሰዓት ሞቶ ቅዳሜ ሌሊት ተነስቶ እንዴት ነው 3 ቀን ሞልቶ በሶስተኛው ቀን ከሙታን ተለይቶ ተነሳ የምንለው? የብዙ ሰው ጥያቄ ነው። 3 ቀንና 3 ሌሊት የሚለው በነገራችን ላይ የጌታ ትንሣኤና ስቅለት ታሪክ ላይ 3 ቀን 3 ሌሊት የሚል ቃል የለም። ቃሉ ያለው የማቴዎስ ወንጌል ምዕራፍ 12 ላይ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንዳደረ የሰው ልጅም በምድር ልብ ውስጥ 3 ቀን 3 ሌሊት ያድር ዘንድ ይገባዋል የሚል ቃል አለ። የዮናስ ታሪክ የክርስቶስ ምሳሌ ስለሆነ በነገራችን የዮናስን ታሪክ ቤተክርስቲያን ቀዳም ስዑር ቀን ነው የምታነበው። የዮናስ ጸሎተ ዮናስ ራሱ የሚነበበው ሆድ ውስጥ ነው የጸለየው። ለምን? ጌታ በመቃብር ያደረበት ስለሆነ። የሶስቱ ወጣቶች ጸሎት አለ 3 ደቂቃ። እሱንም ያን ቀን ነው የምታነበው። ከእሳት መውጣትን ከሲኦል ከመውጣት ጋር አመሳስላ ማለት ነው። እና 3 ቀን 3 ሌሊት እንዴት ይሞላል? ትክክል ስናየው አይሞላም። 24 ሰዓት ካልሽ 72 ሰዓት እንዲሞላ ከተፈለገ እሱ ጌታችን አርብ 9 ሰዓት ነው የሞተው። 11 ሰዓት ድረስ መስቀል ላይ ቆየ። 11 ሰዓት ላይ ከመስቀል አውርደው ቀበሩት። 12 ሰዓት ሲሆን ሰንበት ገባ። ከዛ ቅዳሜ ሙሉ ቀን አለ። እሁድ እኩለ ሌሊት ተነሳ። ስለዚህ ስትቆጥሩ 72 ሰዓት ሊሞላ አይችልም። ወይም 3 ቀን 3 ሌሊት ሊሞላ አይችልም። የተለያየ አይነት አቆጣጠር አለ። ዋነኛው በጣም ብዙ አባቶቻችን የተስማሙበት የአይሁድ አቆጣጠር ነው። ሌሊት ይስህቦ ለመዓልት ወመዓልት ይስህቦ ለሌሊት፣ ሌሊት ቀንን ቀን ሌሊትን ይስበዋል ይሉታል። በእኛ አገላለጽ ለምሳሌ በተለመደው አሁን አንቺን ጳጉሜ 5 ባገኝሽና በማግስቱ መስከረም 1 ላይ ባገኝሽ አምና ነው የተገናኘ ነው ማለት ይችላል አይደለ? አንድ ቀን ነው እኮ ልዩነት፣ ግን አምና ነው የተገናኘ ነው አይደለ? ምንድነው የጳጉሜ የመጨረሻዋ ቀን ጳጉሜ 5 ወይ 6 ያለፈውን ዓመት ሙሉ ወክላ ነው አምና የምትባለው አይደል? ግን አንድ ቀን ነች። ልክ እንደዛ አንድ ሰዓት ሙሉ ቀንና ሌሊት ሊወክል ይችላል። አንድ ሰዓት ጌታችን አርብ ልክ 11 ሰዓት ነው የተቀበረው። ከአርብ 11 ሰዓት እስከ 12 ሰዓት ያለችው አንድ ሰዓት የአርብን ቀንም ሌሊትን ትወክላለች። ልክ እንደ ጳጉሜን አምና እንዳልኳት ማለት ነው። አምና እንዳልኳት ባለፈው ዓመት ተገናኘን እንደሚያሰኘው የመጨረሻዋ አንድ ሰዓት የአርብን ሌሊትም ቀንም ትስባለች። ከዛ ቅዳሜ ሙሉ ነው። እሁድ ከቅዳሜ 12 ሰዓት ጀምሮ እስከ እኩለ ሌሊት ያሉት ሰዓቶች አሉ። እነሱ ደግሞ የእሁድን ሌሊትና ቀን ይስቡታል ማለት ነው። ስለዚህ ሲቆጠር 3 ቀንና 3 ሌሊት በመቃብር ቆየ ይባላል። ሌሎች አሉ። የፀሐይ መጨለም ለመቁጠር የሞከሩ አሉ። መሀል ላይ ጌታ 6 ሰዓት ፀሐይ ጨልሞ ስለነበር እሱን ከቀን ቆጥሯል። ግን የዛኔ ጌታ አልሞተም። አንዳንዶች ደግሞ ሐሙስ ዕለት ሐዋርያትን ስጋውና ደሙን አቁርቧቸዋል። ስለዚህ በእነሱ ሆድ ውስጥ መኖርን ከመቃብር ቆጥረው ኮምፈርተብል 3 ቀን 3 ሌሊት አደረ ያሰኛል ይላሉ። ግን ትንሣኤው ከነሱ ሆድ ስለሆነ ይሄኛው አያስኬድም። ስለዚህ ሌሊት ቀንን ቀን ሌሊትን ይስበዋል በሚለው አተረጓጎም ጌታችን 3 ቀን 3 ሌሊት በመቃብር አድሯል ማለት። በሕክምና ሳይንስ አንድ አካል ለ3 ቀናት መቃብር ውስጥ ከቆየ በኋላ ወደ ሕይወት መመለሱ የማይቻል ነገር ነው። ነገር ግን በዚያች የትንሣኤ ማለዳ ሳይንስ ሊተረጉሞ የማይችለው አንድ ታላቅ ኃይል የሞትን ሰንሰለት የበጣጠሰበት ሚስጥራዊ ቅጽበት ተከናወነ። ዛሬ የምናየው የቆመ ልብ እንደገና መምታቱን ብቻ ሳይሆን የሰው ልጅ ተስፋ በግርማ መለኮት የታደሰበትን የድል ቀን ነው። ከሳይንሳዊ ተአምራቱ በስተጀርባ ግን ትልቅ ስራ የተከናወነው በሐዋርያቱ ስነ ልቦና ላይ ነበር። ጌታቸው ሲሰቀል በፍርሃት ተቆልፎባቸው የነበሩ ድንጉጣን ሁሉም አበቃ ብለው ተስፋ የቆረጡት እነዛ ደቀ መዛሙርት በአንድ ሌሊት ዓለምን የሚቀይሩ ጥቡዓን ጀግኖች ወደ መሆን ተለወጡ። ትንሣኤን ሲያዩ የነበራቸው ፍርሃት ድል ተነሳ። ይህም ለእኛ ትልቅ ትምህርት አለው። በሕይወታችን የማይቻል የመሰለን ማንኛውም ውድቀት የትንሣኤ ብርሃን ሲነካው ወደ ታላቅ ድል ይቀየራል። እናንተስ ዛሬ በየትኛው የሞትና የመቃብር ድንጋይ ተሸንፋችኋል? ትንሣኤ የሚነግረን አንድ እውነት ነው። ሞት ቢያፍገመግመን፣ ድንጋዩ ቢከብደንም የትንሣኤ ኃይል ግን ሁሌም ድል ያደርጋል። ተወዳጆች መልካም የትንሣኤ በዓል ይሁንላችሁ። የነገው ዕለት የሳምንቱ የፊተኛው ቀን ነውና በአስገራሚ መረጃ እንመለሳለን። በጉጉት ጠብቁን። አሁን እንደምታውቁት በዓለ ሃምሳ ነው አይደል? በዓለ ሃምሳ ለምንድን ነው ሳናቋርጥ የምንበላው? እግዚአብሔር በአብይ ጾም ገፍቻችኋለሁና ልካሳችሁ ብሎ ነው አይደለም እኮ። ለምንድን ነው በዓለ ሃምሳ እንዲሁ ዝም ብለን ረቡዕም ዓርብም የምንበላው? ለማይቋረጠው ለመንግሥተ ሰማያት ዕረፍት
አረወንት ሆናችሁ ብሎ ነው። ቅምሻ ናት መንግሥተ ሰማያት። ፀሐይ፣ ጨረቃ፣ ከዋክብትን የማትፈልግ ብርድ የሌለባት፣ ረሃብ የሌለባት፣ ከገቡ መውጣት ካገኙ ማጣት የሌለባት፣ አንተ ትልቅ ሰው ነህ በላይ ቁጭ በል፣ አንተ ትንሽ ሰው ነህ በታች ቁጭ በል የማይባልበት፣ አንተ ንጹሕ አልለበስክም፣ አንተ ንጹሕ ለብሰሃል የማይባልበት፣ አንተ የገሌ ዘር ነህ፣ አንተ የነገሌ ዘር ነህ የማይባልበት፣ አንተ ሊቅ ነህ፣ አንተ ደንቆሮ ነህ የማይባልበት፣ አንተ ሹም ነህ፣ አንተ አልተሾምክም፣ አንተ ባለጸጋ ነህ፣ አንተ ድሃ ነህ፣ አንተ ተምረሃል፣ አንተ አልተማርክም የማይባልበት እኩል ሰው ሁሉ ክርስቶስን መስሎ ወይ ከውኑ ተመልከቱ፣ ለሃን ተመልከቱ፣ አሃደ መሬተ ለሃዱ ኖላዊ ለአንድ እረኛ ለክርስቶስ አንድም መንጋ የምንሆንባት ወይ ወሀገራሰ ይትፈቅድ ተመልከቱ፣ ፀሐይ ወርሃ ያብር ሁላቲ ያች ሀገር አለ ተመልከቱ፣ ፀሐይን አብሪልኝ፣ ጨረቃን አብሪልኝ፣ ከዋክብትን ድመቁልኝ የማትል ክረምትና በጋ፣ በጋና ክረምት፣ መዓልትና ሌሊት፣ ብርድና ሐሩርና ቁር የማይፈራረቁባት፣ ደዌና ጤና የሌለባት፣ ማግኘትና ማጣት የሌሉባት፣ ለብሶ መራቆት የሌለባት ሀገር ለመስጠቱ ማስረጃ የሆነን ዘንድ ሳናቋርጥ እንድንቀምስ ያደረገን ስለዚህ ነው።